ተመልካቾች በዝርዝር ወደምንመለከተው የኢትዮ ቢዝነስ መረጃ ስናልፍ የኦሮሚያ ህብረት ስራ ባንክ የተመሰረተበትን 20ኛ ዓመቱን በተለያዩ ዝግጅቶች አክብሯል። ባንኩ 20ኛ የምስረታ በዓሉን ሲያከብር በአንድ ወር ውስጥ 20 የተለያዩ ኢኒሼቲቮችን በማከናወን ሲሆን የደም ልገሳ፣ ለበጎ አድራጎት ተቋማት ድጋፍ በማድረግ በአካባቢ ጽዳትና ሌሎችም ተግባራት ይገኙበታል። በተለይም በአንድ ወር ውስጥ 20 ቢሊዮን ብር ለመሰብሰብ አቅዶ 25.3 ቢሊዮን ብር በላይ ያሳካ ሲሆን ይህም በአንድ ወር ውስጥ የተሰበሰበ ከፍተኛ ስኬት ሆኗል። በአጠቃላይ የባንኩ የ20 ዓመታት ጉዞና ቀጣይ ዕቅዶችን በተመለከተ ጥላሁን አያሌው ዘገባ አለው። የባንክ ኢንዱስትሪን ከተቀላቀለ 20 ዓመታትን ያስቆጠረው የኦሮሚያ ህብረት ስራ ባንክ የተመሰረተበትን 20ኛ ዓመቱን በተለያዩ ዝግጅቶች አክብሯል። የኦሮሚያ ህብረት ስራ ባንክ በሀገሪቱ ከሚገኙ የባንክ ተዋናዮች በተለየ ብዙሃኑን የማህበረሰብ ክፍል ለመድረስ ዓላማ አድርጎ በህብረት የተቋቋመ ባንክ ነው። በተለይም የሀገራችን የፋይናንስ ዘርፍ ተደራሽ ያልሆነባቸውን የገጠሩ ማህበረሰብ ማዕከል ያደረገ ሲሆን እዚህም ማሳያው የባንኩ 80% ቅርንጫፎች ከአዲስ አበባ ውጪ በመላ ሀገሪቱ ይገኛል። ባንኩ በሩቅ አሳቢ በሆኑ ግለሰቦች አነሳሽነት አስፈላጊውን የባንክ ስራ መስፈርት በማሟላት የዛሬ 20 ዓመት በይፋ ስራ ጀመረ። ታማኝ እና አብሮነት የሚሰማችሁ የባንኩ ደንበኞች ክብራትና ክብራን እንኳን ለ20ኛው ዓመት የባንካችን የምስረታ በዓል በሰላም አደረሰን። በቀን ተቀን ጉዞአችን እያደር እውነትነቱን እየታየን በመጣውና የዛሬ 25 ዓመት ገደማ ከተነገረ አንድ የአገራችን ባለራዕይ ብልህነት የተቀላቀለበት አባባል ነው። እንዲህም ይላል፣ ከድህነት ልንወጣ የምንችለው ብቸኛው መንገድ በጋራ በመተባበር ነው። ይህ የክቡር ዶክተር ኃይሌ ገብሬ የዛሬ 25 ዓመት የኦሮሚያ ህብረት ስራ ባንክን የመመስረት ውጥን ሲታሰብ የተናገሩት በውስጡ ተስፋን፣ ቁጭትንና የመተባበርን ጉልበት የሚያሳይ ድንቅ ንግግር ነው። ባንኩ ከዓላማው ዝንፍ ሳይል ማህበረሰብ ተኮር የፋይናንስ አገልግሎቱን ሳይለቅ አሁንም ብዙሃንን እያገለገለ ቀጥሏል። ለዚህም ማሳያው ደግሞ ከ55% በላይ የሚሆነው የባንኩ የአክሲዮን ድርሻ የተያዘው በህብረት ስራ ማህበራትና በአርሶ አደሮች ነው። የኦሮሚያ ህብረት ስራ ባንክ ከገጠር እስከ ከተማ ለሴትና ለወንዱ ለድሃና ለባለጸጋው ለሁሉም የህብረተሰብ ክፍል የፋይናንስ አማራጭ መሆን ችሏል። ባንካችን ባለፉት 20 ዓመታት ለገበሬው፣ ለከተሜው፣ ለነጋዴው፣ ለወጣቱ፣ ለሴቱ፣ ለባለሀብቱ፣ ለታላላቅ ተቋማትና ድርጅቶች ሁነኛ የፋይናንስ አጋር ለመሆን ችሏል። ዛሬ ላይ የባንኩን ባለቤትነት ከ55% በላይ በህብረት ስራና ማህበራት በአርሶ አደሮች የተያዘ ሲሆን ቀሪው ደግሞ የተለያዩ ድርጅቶች እንዲሁም ግለሰቦች ናቸው። ባንካችን ከላይ በተጠቀሱት ሁኔታዎች ተቋቁሞ ለሰፊው ማህበረሰብ አገልግሎት መስጠት ከጀመረ እነሆ ዛሬ ላይ 20 ዓመት ሆኖታል። በህብረት ሰርቶ አብሮ ማደግን ዓላማው ያደረገው አንድ ላይ ጥሮ በጋራ መለወጥን መርሁ የሆነው የኦሮሚያ ህብረት ስራ ባንክ በበርካታ መመዘኛዎች ባለፉት 20 ዓመታት ዘርፈ ብዙ ስኬቶችን አስመዝግቧል። ባንኩ በአጠቃላይ ሀብት፣ በአባላት ቁጥር፣ በቅርንጫፎች ብዛት፣ በተቀማጭ ገንዘብ መጠን በሀገሪቱ ከሚገኙ ከቀዳሚዎቹ የባንኮች ተርታ መሰለፍም ችሏል። ከ2016 እስከ 2022 ድረስ ፈጣንና ልዩ እድገት የተመዘገበበት ወቅት ነው። በዚህ እድገቱም ባንኩ የኢትዮጵያ ብሔራዊ ባንክ መስፈርት እንኳን ሳይቀር የአቻ ባንክ ሳይቀር የአቻ ባንክ ወይም ፒር ባንክ ከዝቅተኛው በመውጣት ወደ መካከለኛ ባንኮች ወይም በአገራችን ቀዳሚዎቹ የግል ባንኮች ገና በልጅነቱ መቀላቀል የቻለበት ወቅት ነው። የፋይናንስ አካታችነት፣ ቀጣይነት ያለው እድገትና ማህበረሰብን ማብቃትና ህይወትን መለወጥ የባንኩ ራዕይ ሆኖ ተቀምጧል። ይህንንም ስትራቴጂ ኩፕ ባንክ ዌቭ 20 ብለን ጀምረናል። በዚህ ዌቭ 20 ቃል ኪዳናችንን እንደ አዲስ ያደስንበትና በተለይም በዲጂታል የምናቀርባቸውን አገልግሎቶች ይበልጥ የምናጠነክርበት ጊዜ ነው። ያለፉት 2 አስርተ ዓመታትን የተለያዩ ጣውረዶችን አልፎ ለዚህ የበቃው የኦሮሚያ ህብረት ስራ ባንክ
በቀጣይ በኢትዮጵያ የባንክ ኢንዱስትሪ የበኩሉን ለመወጣት ሰፊ ራዕይም ሰንቋል። በዚህ 20ኛ ዓመት የምስረታ በዓል ላይም የፌዴራልና የክልል ከፍተኛ የሥራ ኃላፊዎች ታድመዋል። በተለይም የሀገሪቱን የፋይናንስ ተቋማት ጤናማነት በበላይነት የመቆጣጠር ኃላፊነት ያለው የኢትዮጵያ ብሔራዊ ባንክ ዋና ገዢ አቶ ማሞስ ከለዓለም ምህረቱ እንዳሉት የኦሮሚያ ህብረት ሥራ ባንክ ተደራሽነት ላይ ያደረገ ያለውን ጥረት አድንቀው ባንኩ በሀገራችን በበርካታ መመዘኛዎች እጅግ ጤናማ ባንክ ስለመሆኑም እማኝነት ሰጥተዋል። የኦሮሚያ ህብረት ሥራ ባንክን ልዩ ከሚያደርጉት ባህሪያት መካከል የተደራሽነት መጠንና የደንበኞቹ ብዛት ብቻ ሳይሆን በባንኩ ራዕይ እሴትና ተልዕኮ ውስጥ በግልጽ የተቀመጡ ለፋይናንስ አካታችነት፣ ቀጣይነት ላለው እድገት፣ ለዲጂታል ኢኖቬሽን፣ ለግብርና ፋይናንስ የሰጠው ትኩረት ተጠቃሽ ነው። ከሁሉም በላይ ይህ ባንክ ብሔራዊ ባንክ ካወጣቸው የጤናማነት መለኪያዎች አንፃር ሲመዘን በአሁኑ ጊዜ እጅግ ጤናማ ባንክ እንደሆነ ተረጋግጧል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው ለባንኩ ስኬታማነት አስተዋጽኦ ያደረጉ የተቋሙ የሥራ ኃላፊዎችን አመስግነው ክልሉ የሚጠበቅበትን ድጋፍ እንደሚያደርግም ቃል ገብተዋል። ኦሮሚያ ህብረት ሥራ ባንክ የተሰጠውን ኃላፊነት በአግባቡ እየተወጣ እዚህ ስለደረሰ ብሔራዊ ባንክንም ስላኮራችሁ እኛንም አክሮታችሁናል። ለሰራችሁት ስራ ላመጣችሁት ውጤት እኔም በኦሮሚያ ክልላዊ መንግስትም በጣም ማመስገን እፈልጋለሁ። አሁን የፈጠራችሁትን መነቃቃት የፈጠራችሁትን አጠቃላይ ሁኔታ አጠናክራችሁ እንድትቀጥሉ በጣም ማበረታታት እፈልጋለሁ። ባንኩ እንዲጠናከር ኃላፊነቱን እንዲወጣ የሚፈለገው ደረጃ እንዲደርስ የማድረግ የክልሉ ዋነኛ ስራ ነው። ይሄን በማድረግ በክልሉ ውስጥም ብሎም በአጠቃላይ ኢትዮጵያ ውስጥ ባንኩ ያለበትን ኃላፊነት እንዲወጣ በማድረግ ውስጥ የበኩላችንን ሚና እንደምንወጣ በዚሁ አጋጣሚ ማረጋገጥ እፈልጋለሁ። የኦሮሚያ ህብረት ሥራ ባንክ ወቅቱንና ዘመኑን የዋጁ በደንበኞችም ተመራጭ ሆኑ የባንክ አገልግሎቶችን በማስተዋወቅ ላይ ይገኛል። በተለይም ባንኩ ተወዳዳሪ የሚያደርጉት የዲጂታል ባንኪንግ አገልግሎቶች ላይ ልዩ ትኩረት ሰጥቶ ሲሰራ ቆይቷል። ይህ የዲጂታል ባንኪንግ አገልግሎት የቀጣይ ትኩረቱ ስለመሆኑም ተገልጿል። የተለያዩ ዘመናዊና ቀልጣፋ የዲጂታል ባንኪንግ አገልግሎት መስጠት የሚያስችሉ አዳዲስ ቴክኖሎጂዎችን በመንደፍ ተግባራዊ በማድረግና የፈርቀዳጅነቱን ሚና በስፋት እየተገበረ የሚገኝ ከመሆኑም ባሻገር ሀገራችን ዲጂታል ኢትዮጵያ ባይ 2025 ስትራቴጂ ፎር ኢንክሉሲቭ ኢትዮጵያ ፕሮስፔሪቲ ስትራቴጂውን እውን ለማድረግ በሚደረገው ጥረት ውስጥ ባንካችን የበኩሉን ቀዳሚነት ሚና እየተወጣ ይገኛል። አገልግሎታችንን ዲጂታል ከማድረግ በቁርጠኝነት በመነሳት የባንክ አገልግሎቱን ከመሰረቱ ለመቀየር ጊዜው የደረሰበትን ቴክኖሎጂ ላይ ኢንቨስት በማድረግ አሰራራችንን እየቀየርን ቆይተናል። ለአብነትም የቴክኖሎጂ መሰረተ ልማቶችን ማዘመን፣ የኮር ሲስተሞቻችንን ማዘመን፣ የባክ ኦፊስ አሰራሮችን አውቶሜት ማድረግ፣ የካርድ ግብይቶችን ለማሳለጥ በዓለማችን ስመጥር የሆነ ስዊች መጠቀም፣ ዘመናዊ የካርድ ፐርሰናላይዜሽን ማዕከል መገንባት፣ ንግድን ለማሳለጥና ለማዘመን የሚረዱ በአንድሮይድ የሚሰሩ የፖስ ማሽኖችን እና ዘመናዊ ታብሌቶችን በስራ ላይ ማዋል መቻላችንን ተጠቃሽ ናቸው። ሌላኛው የኦሮሚያ ህብረት ሥራ ባንክ የስኬቱ ማሳያና የተደራሽነት አድማሱ በእጅጉ ያሰፋለት ከሁለት ዓመታት በፊት ይፋ ያደረገው ምቹ ያለማስያዣ የብድር አገልግሎት ነው። በተለይም ለሴቶችና በአነስተኛ ቢዝነስ ላይ ለተሰማሩ ዜጎች ሁነኛ መፍትሄ ይዞ ቀርቧል። በአጭር ጊዜ ውስጥም ከ1.2 ሚሊዮን በላይ ደንበኞችን ማፍራት ሲችል ከ20 ቢሊዮን ብር በላይ ብድር ማሰራጨትም ችሏል። በቤት ውስጥ ነበር ምርቶችን ማዘጋጀው። አሁን ግን ምቹ ባመጣው አማራጭ ወጥቼ ሱቅ ተከራይቼ በደንብ ፕሮዳክቶች ይዤ ለመስራት ትልቅ እገዛ አድርጎልኛል። 1.8 ሚሊዮን ድረስ ከምቹ ብድር አግኝቻለሁ። እዚህ ጋር ግን አንተ 1000 ብር ስጠኝ ብለህ እያለ የለኝም ላይከፍለኝ ይችላል ትላለህ። እዚህ ጋር ግን አሁን ምቹ እኔ አሁን 72000 ብር ተወስጃለሁ ማለት ነው። ገብቷል። ምቹ ማለት ገበና ነው። በቸገረህ ጊዜ ፈጥኖ የሚደርስ ምርጥ ገበና ነው። የጠቀመን ነገር የሰው አይና ላይ ነው። ሄድን ጠየቅን። እኔ ይሄን የጨሰ ኑሮ ተቋቁሜ የሚሄደው በምቹ ብር ነው። ሌላ ቢዝነስ ከሱ ውጭ ሌላ ቢዝነስ 5 ሳንቲም እኔ ምቹ እንትን ባይኔ ጎዳና ነበር ማለት እውነት ልበላችሁ። ምቹ አንዳንዶቹን ከጎዳና ህይወት አንስቷል።
በየቀኑ የጉሊትና ጥቃቅን ንግዶችን እያስፋፋ የሄዱ እናቶችን ኑሮ ቀይሯል። አንዳንዶቹ ቤት ውስጥ የጀመሩትን ንግድ ወደ አደባባይ ይዘውት እንዲወጡ ምክንያት ሆኗቸዋል። በምቹ ብድር ንግዳቸውን የሰመረላቸው እጅግ ብዙ ናቸው። ባንካችን በምቹ እስካሁን በ1 ሚሊዮን 250 ሺህ በላይ የብድር ሂሳቦች ዛሬ የ20ኛ ዓመት ክብረ በዓላችንን በመናከብርበት ወቅት በምቹ የዲጂታል ብድር አገልግሎት ያለመያዣ ከ20 ቢሊዮን ብር በላይ ብድር ማበደራችን ስገልጽ ኩራት ይሰማኛል። ባንኩ የተመሰረተበትን 20ኛ ዓመት ለአንድ ወር የዘለቀ 20 ኢኒሼቲቮችን በመንደፍ ሲያከናውን ሰንብቷል። በሰሞነ ረመዳን ከሙስሊም ወገኖች ጋር አብሮ አፍጥሯል። በርካታ የባንኩ ቅርንጫፎችም ደም የመለገስ መርሃ ግብር አከናውኗል። እንዲሁም በበጎ ተግባር የተሰማሩ በጎ አድራጊ ድርጅቶችን በመደገፍ ሰብአዊነት ያለው ተግባር ፈጽሟል። በተለይም ባንኩ በአንድ ወር ውስጥ የ20 ቢሊዮን ብር የመሰብሰብ እቅድ በመንደፍ በ30 ቀናት ውስጥ ብቻ ከ25.3 ቢሊዮን ብር በላይ ገንዘብ መሰብሰብ ችሏል። ይህም የባንኩን የመሰብሰብ አቅም በእጅጉ የታየበት ሆኖም አልፏል። ፕሮጀክቱ እንዲሳካ ከሰራተኞቻችን ጋር ከባለ አክሲዮኖቻችን ጋር ከአጋሮቻችንና በተለይም ከደንበኞቻችን ጋር በመተባበር ባደረግነው ጥረት እንደ ኢሮፒያን አቆጣጠር ማርች 31 2025 ወይንም ትላንትና ምሽት 25.3 ቢሊዮን ብር ተጨማሪ ገንዘብ በአንድ ወር ብቻ በመሰብሰብ ታሪካዊ የሆነ ትልቅ አሻራ በፈጣሪ ፍቃድ አኑረናል። የኦሮሚያ ህብረት ስራ ባንክ ባለፉት ጊዜያትም ሆነ በቀጣይ ጉዞው ለሰው ኃይል አቅሙ ልዩ ትኩረት ይሰጣል። ለባንኩ ቀጣይ እድገት ፍኖተ ካርታ መሳካትም ብቁ የሰው ኃይል ስለመሆኑ በጽኑ ያምናል። 20ኛ የምስረታ በዓሉን ምክንያት በማድረግም በክፉና በደጉ ጊዜ አብሮት የዘለቁ ትጉ ሰራተኞቹንም እውቅናና ሽልማትም ሰጥቷል። ኦሮሚያ ህብረት ስራ ባንክ ሰራተኛ ነኝ። በዚህ ባንክ ውስጥ በታማኝነትና በታታሪነት ለ20 ዓመት አገልግያለሁ። በጣም ደስ ብሎኛል። ያው ለ20 ዓመት ማለት በጣም ቀላል አይደለም። ለ20 ዓመት በዚህ ባንክ ውስጥ በታማኝነት በማገልገሌ ባንክ እውቅና ሰጥቶኛል። ለወደፊቱ ከፍተኛ የሞራል ስንቅ ሆኖኛል። እስካለው ድረስ ያው እድሜ እስከፈቀደ ድረስ በታማኝነትና ከዚህ በላይ አገልግሎት ለመስጠት ቃል ገብቻለሁ። በጣም ደስ ብሎኛል። ስሜ መቤት ይባላል። ባንኩ ከጀመረበት ጊዜ ፋውንደርስ ነኝ። ከመሰረቱት ሰዎች አንዷ ነኝና ባንኩ ውስጥ አሁን እውቅና የተሰጠን ስጦታ የተሰጠን በጣም ደስ ያለ ይሄን አጠበቅንምና ባንኩ ውስጥ በመቆየታችን በታማኝነት በመስራታችን ይሄን እውቅና አግኝተናል። 20 ዓመት ሙሉ አንድ ባንክ ውስጥ ማገልገል ትልቅ ነገር ነውና ሁሉንም ለማመስገን ፈልጋለሁ። ቴንኪው ለማለት ፈልጋለሁ። የሀገራችን ዜጎች ከባንኩ ሴክተር የሚጠብቁትን እና የፍትሃዊ የፋይናንስ አገልግሎት በመስጠት የአገራችንን ብልጽግና በማረጋገጥ ባንካችንን የትሪሊዮን ሀብት ባለቤት የማድረግ ራዕያችንን ለማሳካት በትጋት እንሰራለን።